ኖላዊት ወይዘሮ ሜላት ተምቹ እንዲያዝልኝ ያለችበት ምክንያት ምንድን ነው? ከዚህ በፊት የባዩሽና የእርግብ እንትን ነው ተባባሪ ነው ብላለች ማለት ነው። ወይዘሮ ሀናም ደግሞ አይ ማዬ እንደዚህማ አይሆንም፣ በጣም መልካም ልጅ ነው፣ ከኛ ቤት አይጠፋም። በዛ ላይ ደግሞ በችግር ጊዜ እሱና ያደም የሰጠሽ ልጅ አሴር አብረው ናቸው፣ የእሱ ጓደኛ ነው። ስለዚህ እንደዚህ አይነት በጭራሽ መጥፎ ልጅ አርገሽ አታስቢው እያለች ሀና እየተናገረች ነበረ። ወይዘሮ ሜላት እንግዲህ በድጋሚም ሀናን የሚያስቸግራትን ልጅ ይዛን ማለት ነው ከዚህ በኋላ አጠገቧ እንዳደረስ ሀና ጋር ምን ፈልገህ ነው ቆይማ እያለች አስፈራርተዋለች ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ ማለት ነው። ዛሬ ይዤላችሁ የመጣሁት ኖላዊቶችን ነው ማለት ነው። የባዩሽ መፈታት ሜላትን አሁን ላይ እንደ ግርሳት እያንገበገባት ይገኛል። በፍጹም ልትፈታ አትችልም ብላለች ማለት ነው። ይህንንም ያደረገችው ምክንያቱም በፊት ላይ ትፈታ ምንም ችግር የለም እያለች ነበረ። አሁን ላይ ግን አቶ መስፍን በጎን በኩል ሜላት ብትፈቅድም እንኳ እኔ አልፈቅድም፣ እንድትታሰር የእጇን ማግኘት አለባት፣ እዛው እንድትበሰብስ ነው ማረጋት ብሎ ለኖላዊት ነግሮት ነበር ከዚህ በፊትም ማለት ነው። አቶ ኖላዊትንም ደግሞ አንዳንድ መረጃ እባክህን ንገረኝ እያለው ነበረ። ወረቀቱን ከዚህ በፊት ሙጥጥ አድርጎ ሰጥቷታል። ያለውን ወረቀት ለሀና ሰጥቷት፣ ሀና ለእናቷ ሰጥታለች። እናቷም ደግሞ የያዘችው ወይዘሮ ሜላት የባዩሽ ብዙ ስህተቶችን የሰራችባቸውን ከዚህ በፊት የነተምችን ጓደኛ የገደለችውን እንደገናም ደግሞ ብዙ ነብስ አጥፊ ስለሆነች ነብሰ በላ ስለሆነች እሱን በማስመልከት ወይዘሮ ሜላት ጋር የምስክር ወረቀቶች አሉ ማለት ነው። ምክንያቱም ታስታወሳችሁ አቶ ዘሪሁን ተምቹን፣ አሲርን እንደዚሁም ደግሞ ኖላዊቱን እየሰበሰበ ባዩሽን ይከታተላት ነበረ። አሁን ግን እሱ የለም፣ ወደ አሜሪካ እንደሄደ ነው ያወቅ ነው ማለት ነው። ተመልሶም እንደሚመጣ ቃል ገብቶ ነው የሄደው ማለት ነው ለተምቹ። ተምቹ እስር ቤት እርግጠኛ ነኝ ተጠርጣሪ ናት ተብሏል ማለት ነው። እስር ቤት መግባት አለበት እያለ ነበረ። እርግብንም ደግሞ ቁርጡን ነግሯታል ተምቹ። ከዚህ በኋላ ፖርሳ የሚባል ነገር የለም። ቆይ አንቺ እዛ ፖርሳ ውስጥ ምን አስቀምጠሽበት ነው ይህን ያህል የምትንገበገቢው እያላት ነበር። ምን አገባህ? ምንም ባስቀምጥበት እቃው የኔ ንብረቱ የኔ፣ አንተ ምን አገባህ? ለማንኛውም ፖርሳ የሚባል ነገር የለም። ፖርሳሽን እንዳለ ለቃቅሜ ለወይዘሮ ሜላት ሰጥቸዋለሁ ሲላት አበዴ ተጨረጨረች። እንዴት እንደዚህ ታደርገኛለህ? ምን ፈልገህ ነው? ቆይ አንተ ማነህ? ምንድነህ? እያለች በጣም ተቆጥታ ትናገራለች ማለት ነው። በዛ ላይ ከዚህ በኋላ እኔ አላይህም፣ ላይህም አልፈልግም፣ እዛው ቅር እንዳትመጣ ብላው ትታው ትሄዳለች። ተምቹም ግራ ገብቶት እንዴ ምን ማለትሽ ነው? ቆይ እኔ እኮ እወድሻለሁ እያለ ተምቹ በአሁን ሰዓት ላይ እርግብ ያለችበትን በደንብ ያውቃል፣ ጠንቅቆ ያውቃል። የት እንደምትኖር የት እንደምትውል ያውቃል። ግን እሳ አሳልፎ ለመስጠት በጣም ህሊናው አልፈቀደለትም። እሷ መልካም ልጅ ናት፣ አክስቷ ግን በጣም መጥፎ ሴት ናት። ያንን ሁሉ አክስቷ አድርግ እያለቻት እንጂ የምታደርገው ክፉና አይደለም። የእኔ እርግብ መልካም ልጅ ናት፣ እርግብን አትናገሩ፣ ምንም ቢሆን ያለችበትን አልነግራቸውም እያለ ይነግራቸዋል ማለት ነው። እሱም ግራ ተጋብቶ ስለነበረ በአሁን ሰዓት ላይ ማንን አምኜ ማንን እተዋለሁኝ? በዚህ ሰዓት ላይ ወይዘሮ ሜላት እያበደ ትገኛለች። እንዴት ወርቁን የሰረቀችኝ እርግብ ናት ማለት ነው? ይሄ ሁሉ የባዩሽ ሴራ ነው። እንዴት ቆይ እሱስ እንዴት ሊያቅ ቻለ? እያለ ሀናም ቀስ አድርጋ እማዬ ተምቹ ማለት የእርግብ ፍቅረኛ ነበር ብላ ሰላምም ትነግራታለች። ሀናም የምታውቀው ታሪክ አልነበረም። በነገራችን ላይ ሀንዬ ምንም ነገር አታውቅም ማለት ነው። ወይዘሮ ሜላት አታውቅም። ያው የተምቹ ዘሪሁን ብሎ ስለሆነ እዛ ቤት ሲገባ እንትና ሰላም ግን ስላየችው ነው ጠርጥራ ወርቁ የማን እንደሆነ የተናገረችው የእናቷ ወርቅ እንደሆነ። ስለ እናቷም ወርቅ ሀና የምታውቀው ታሪክ አልነበረም ማለት ነው። አሁን ላይ ግን ሁሉም ነገር አብቅቶለታል ማለት ነው። ተምቹም ወደ እስር ቤት፣ ሀናም ደግሞ ከቤተሰቦቿ ጋር ተቀላቅላ ጥሩ ትምህርት እያገኘች ጥሩ ነገር እያገኘች አብራ እየዋለች እያደረች ነው። ግን አሁን እሳ ይሄ ነገር አባትሽ እጅ አለበት ወይ ሀንዬ? እሱን ብቻ ፍሪልኝ እያለች አባትሽ ምንም እንዳይሆኑ እፈልጋለሁ እያለ ሀናን ታጽናናታለች።
ሀናም ደግሞ አባቴ እንግዲህ እስካሁን ድረስ ምንም ነገር የለም። ግን አባዬ ያንተች ከቤትም ተመልሳ ከመጣይ በኋላ አባቷን መጠየቅ ትጀምራለች። አባዬ ያንተች የለበትም አይደል እያለ ምክንያቱም አሳስቧታል፣ አስጨንቋታል። የወይዘሮ ሜላትም ንግግር ሁል ጊዜ ሀናን እየጠየቀቻት ስለነበረ ሀናም ደግሞ ግራ ስለገባት አባቷ እንዲታሰርባት ምንም ነገር እንዲሆንባት አትፈልግም። ምንም ቤተሰቦቿን ብታገኝ እንኳ አባቷን ልትረሳ የምትችልበት ነገር ምንም ነገር የለም። በሀዘኗም ጊዜ፣ በችግሯም ጊዜ፣ በደስታዋም ጊዜ አብሯት የነበረ ሰው መርሳትም የለባትም። አሁን ላይ ሰላም ስለ ኢዛ እያሰብሽ ነው እንዴ ሀንዬ ትላታለች። ሰላም ሀናን፣ ሀናም ደግሞ አዎ ይሄ ኢዛ እኮ ከዚህ በኋላ አግኝቸው ነበረ ትላታለች። እና ምን አልሽ ምን አልሽው ትላታለች። እንዴ ምን እንድለው ጠብቀሽ ነበር? ሊያወራኝም ሆነ ምንም ሊለኝ ሊያናግረኝ አይፈልግም፣ ትቶኝ ነው የሄደው። ለሰላምታ እንኳ በጣም ተቀይሯል ትላታለች። እንዴት አንቺ ይችም ማውርቸው ነበረ አይፈልግም ማውራት። ግን ምን አለሽ? እየወደድኩሽ መጎዳት አልፈልግም፣ እዚህ ጋር ማቆም አለብኝ ብሎ አለይ ትላታለች። እሷም ግራ ትገባና እንደዚህ አለሽ እማደርገውን ያውቃለሁ ትልና ከዚህም በፊት ጽዮን አግኝታ ሰላምን ሰላምዬ እንደ ጓደኛነታችን እንደ እህቴ የማናግርሽ ነገር አለ ትላታለች። እሺ ደስ ይለኛል አናግሪኝ፣ ችግር አለ እንደ እያለች ትጠይቃታለች። ችግሬማ ምን መሰለሽ የምነግርሽን ነገር በደንብ ስሚኝ እያለች ትነግራታለች። አሁንም ምልሽ ነገር ወይዘሮ እንትና ጽዮን ለሰላም የነገረቻት ኢዛን እንደምትወደውና እንደምታፈቅረው ነበር። ኢዛን እንዴ መራቅ አለባችሁ ግን ለሀና እንዳልነግራት። እኔ ጋር የተነገረ ነገር ሀና ማለት እኔ ማለት እሷ እየሆንን እንጂ ሁለታችን ከእሷ ምንም ነገር የምደብቀው ነገር የለም ትላለች ሰላም። ሰላም አሁን ላይ ጽዮንን ትታት ነው የሄደችው። ለራሱ ንገሪው እንጂ ለእኔ ለምን ትነግሪያለሽ ብላ ሀናም ግራ ስለገባት ትምህርት ቤት ውስጥ እንግዲህ በነበረችበት ሰዓት ከዚህ በኋላ ከኢዛ እንዳላይሽ ብላ ትነግራታለች። አንቺም ሆንሽ ያቺ እህትሽ ትላታለች። ሀናም የተረጋጋይ ስለሆነች ጽዮን ተረጋጊ ምን ሆነሻል እያለ ትጠይቃታለች። ሰላም ብትሆን ግን በጥፊ እንደምታጫዋት 100% ምንም ጥርጥር የለኝም። አሁን ላይ የባዩሽ አጭበርባሪነት ማንም ሰው ከጎኗ ማንም ሊያስፈታት አይችልም። ምክንያቱም ማንም የላትም፣ ከጎኗ ሰው የላትም። አብሯት የነበረ ሰው አብሯት እንትን ያለ ሰው ማንም ሰው ስለሌለ ሜላት ነበረች። ሜላትንም ከርታታለች ማለት ነው። አሁን ላይ ሜላት እንድትፈታ በፍጹም ብዙ ነገር እየተነገራት ነው። ድንብላልም የነገረቻትን እሱን ሁሉ አምና እንዴት ይሄ ሁሉ እስከሚደረግ ድረስ እኔ የት ነበርኩ እያሌ በጣም ተናዳ ተበሳጭታለች ማለት ነው ወይዘሮ ሜላት። አሁን ላይ ግን ኢዛ ተልእኮ ስላለው ነው እንጂ ሀናን እንደዚህ በቀላሉ ሊርቃት በፍጹም አይችልም ነበረ። ሀና ተምትጎዳ እሷ መልካም ልጅ ናት አውቃለሁ፣ ግን ሀናን ልጎዳት በፍጹም ለፍቅር ብዬ ቀርቤ እንደገና ደግሞ የእሷን ህይወት ምስቅልቅል አላደርግም ብሎ ነው የተዋት ማለት ነው። በነገራችን ላይ ሀናን እሺ እንድትለው ኢዛን እንትን ያለችው ሰላም ናት። ይቺ ሰላም ማለት ነው። ሰላም እንግዲህ ሀና የሀብታም ልጅ ነው፣ ኢዛ የሀብታም ልጅ ነው እና ሽርብትዩ ምናምን እያለ ስለነገረቻት ልቧን ስለሞላችባት እሷም ደግሞ ልቧ ተንጠልጥሎ ከሱ ጋር ነው ማለት ነው። አሁን ላይ አሲር በጣም ምስኪን፣ ሀና ግን ከባድ ጠብ ልታመጪ ነው። አሲር በጣም ምስኪን፣ ባዘንሽ በደስታሽ እንደዛ አባትሽ ታሞ ብዙ ቀናቶችን አሳልፈሻል። በችግርሽ ጊዜ የነበረን ሰው ማባረር የለብሽም። እንደኔ ከሆነ ከአሲር ጋር ብትጣመሩ ደስ ይለኛል ማለት ነው። ደስታው ወደር የለኝም ማለት ነው ለእናንተ። አሲር በጣም መልካም ልጅ፣ አስተዋይ፣ በጣም የሚወድሽ በርሽበት ስትሄጂ የሚከታተልሽ አሲርዬ ነው ማለት ነው። እንዳትፈታ ያለው ደግሞ ማን ነው? እንትና ነው ማለት ነው። ውድ ቤተሰብ እሷ እንድትፈታ አልፈልግም ያለው አቶ መስፍን እኔ ክስ መሰርትባታለሁኝ እንጂ አንድም አባቷ አትፈታም፣ እንድትፈታ በፍጹም አልፈልግም ብሏል ማለት ነው መስፍን። በጎን በኩል ክስ እንደመሰረተባት ምላሴም ለፖሊሶቹ ከዚህ በፊት
በሽጉጥ ያስፈራሩትን ሰዎች የእሷ ባልደረባዎች እንደሆኑ ተናግሯል ማለት ነው። ዝም ማለት አይቻልም ብለው ሁሉም ጢጢጣ ቆርጠው ተነስተዋል በአሁን ሰዓት ላይ ማለት ነው። ሜላት አሁን ላይ ግን ልቡ አሁንም ቢሆን ለባዩሽ ክፍት ነው ማለት ነው። በጣም ብዙ ነገር እንኳ እየተነገረሽ ሜላት የሆነ ይህ ሁሉ እንኳ አድርገሽ አንቺ ግን አሁንም ቢሆን እኔ ሲመስለኝ ባዩሽን ሌላ ታሪክ ለመስራት ፈልጋ ይሁን ልትጎዳት ፈልጋ ይሁን ባላቅም ሜላት እንዳትፈታ በፊት ላይ ትፈታ እያለች ነበር። አሁን ደግሞ ሁሉን ነገር ሲጨንቃት ሁሉን ነገርም እያማከረቻት እንደ ልጅም እንደ እህትም እያማከረቻት ያለው ለሀና ነው። ጽዮን እንግዲህ አትንጨርጨሪ እንዴ ግድ ውደዳይ ነው እንደ አንድ ወንድ ልጅ ወዶች ሲመጣ ነው። ሀናም ደግሞ አትለማመጪ ከሆነ ሆነ ወንድ ልጅ ይመጣል ይሄዳል ማለት ነው። አንቺ ተለማምጠሽ እስከ መቼ ነው? በቃ ካልፈለግሽ ወንድ ጋር መጣመር የለብሽም። አቶ ኖላዊት አሁን ላይ በጣም ግራ ገብቶታል ማለት ነው። ምክንያቱም እሱም ይታሰራል ብለው ግራ ገብቷቸዋል። የተምቹና የእርግብ ተራ ደግሞ ዛሬ ነው ማለት ነው። ዛሬ 100% እንደሚታሰሩ እነግራችኋለሁ ማለት ነው። ኖላዊቶች ይህን ይመስላል ማለት ነው። ባካችሁ ለቻናሌ ላይክ፣ ሸር፣ ሰብስክራይብ ማድረግ አትርሱ ማለት ነው። እንግዲህ አቶ ኖላዊት ግራ የገባው ምንድን ነው የተምቹ ነገር ነው። ላይክ እና ሸር ሰብስክራይብ አድርጎ ወዳችኋለሁ። ባይ ባይ።